የምታወሪ? እርግዝና የሚባል ነገር የለም። እኔ እርጉዝ አይደለሁም። ማለት እየቀለድሽ? ምንም አልቀለድኩም። እውነቴን ነው ሮቤል፣ እኔ እርጉዝ አይደለሁም። እስከዛሬም ዋሽቻለሁ። ሚራ፣ የእውነት በጣም እየተናደድኩ ነው። እውነቱን ብትናገር ይሻልሽ። እውነቱን ልንገርክ፣ እኔ እርጉዝ አይደለሁም። ምን? እውነቴን ነው። ምንም እርግዝና ብሎ ነገር ምን? እርግዝና የሚባል የለም ነው ያልሽው? ከዚህ ጋር ደግሞ ሌላ ትኩሳት እሳት ወገን ያለቀ በፍቅር እሳት ዓለም ታየችኝ ባንቺ ውስጥ ሆና በሮቤል ፍቅር በላምባዲና ሮቤል ላምባዲና እያልን መተናል ማለት ነው። ዛሬ በጣም በሚገርምና በሚደንቅ ሁኔታ ከዚህ ጋር ደግሞ ሌላ ትኩሳት እሳት እያልን መተናል። እንግዲህ ሜሪናን እንደምታዋት ደግሞ በጣም ተንጨርጭራና ጭርጭር ብላ እንግዲህ ነገሮችን ሁሉ ያበላሸች ትገኛለች ማለት ነው። ሮባም እንግዲህ እሱ አድናን የያዘውን ነገር ሁሉ ስለሚፈልግና ስለሚመኝ እንግዲህ የአድናን ነገር ነው እንጂ የምመኝ አንቺ ምን አባሽ ትሰሪልኛለሽ? አንቺ የምር ነው እንዲህ ያፈቀርኳት የመሰላት እያለ እንግዲህ ሚራን እያበሳጫት ይገኛል ማለት ነው። ሚራን ደግሞ ቆይ አትወደኝም አይደል? እየተጫወትክብኝ ነው አይደል? እኔ ላይ ነው አይደል ሙድ ያስከው? ቆይ ግን ምንድነው ከፈለከኝ ለምንድነው የማንሄደው? ከዚህ ጋር ምንድነው የምታደርገው? እያለች እንግዲህ እየጨቀጨቀችው ትገኛለች። ለሱ ደግሞ እንግዲህ ጨቅጫቃ ብላ እንግዲህ ወጥቶ ሄዷል። እዛ እንግዲህ ደግሞ ሉዋኔን ደግሞ ሮባን ሄዳ ግጥም አድርጋ ስማዋለች። እንግዲህ ሌላ አዲስ ነገር ተፈጥሯል ማለት ነው። በጣም በሚገርምና በሚደንቅ ሁኔታ እንግዲህ ሉዋኔን እንግዲህ ነገሩን እያፋጠነችው ትገኛለች ማለት ነው። እንግዲህ ሉዋናን በጣም በሚገርምና በሚደንቅ ሁኔታ እንግዲህ ጌሟን ጀምራለች ማለት ነው። እንግዲህ ሚራንም እንደምታዩት መንቀልቀል ላይ ላት ማለት ነው። መበሳጨት ላይ ደርሳለች ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ እና ሼር ሰብስክራይብ በማድረግ ቤተሰቡን እያልኩ በአክብሮት ጠይቃለሁ ማለት ነው። ዛሬ ይዤላችሁ የመጣሁት የነ ሉዋናን ወይም ደግሞ የና አድናንን ድራማ ነው ማለት ነው። ዛሬ እንግዲህ ሮቤል ሄዶ እንግዲህ ሉዋናን ምን አላት? እኔ ባልሺ ነገር ተስማምቻለሁ፣ ምክንያቱም አፈቅሬሻለሁ፣ ወድጄሻለሁ፣ ስለዚህ ባልሺ ነገር ተስማምቻለሁ ስላቴ እንግዲህ በምን ልመንህ ብለዋለች። የምር ግን እኔን አምነኸኝ ነው ወይ? የእውነት አምነኸኛል? አመንከኝ ስትለው አምኜሻለሁ። አይ ሁለታችንም ሁለት አይነት ልብ ስላለን ብዬ ነው። ሁለት አይነት ልብ ስላለን መተማመኑ እርግጠኛ ስላልሆንኩኝ ነው ብል እመኝኝ፣ እኔ ወድጄሻለሁ ካልክማ እኔም እኮ ወድጄሃለሁ አፍቅሬሃለሁ ስትለው እንግዲህ አማላድናን ሂጄ ልንገረው ሲላት ቆይ አትንገረው፣ ተረጋጋ፣ መጀመሪያ እርምጃችን እንረማመድ ወይም ደግሞ አንድ ባንድ የኔንና ያንተን ነገር እናስተውል፣ እንረጋጋ፣ እንጠናና ብለዋለች ማለት ነው። ከዛም በኋላ እሺ ምናምን ብሏታል። እሱም ደግሞ አፈርቤና እኔ እሱ የያዘውን ሁሉ መቀማት ስለሆነ ነው እንጂ ፍላጎቴ ብሏል እንግዲህ ማለት ነው። ከዛም እንግዲህ ሉዋና ደግሞ እሺ ችግር የለውም በቃ እኔ ያለውን ነገር አስተካክላለሁ፣ ከዛም በኋላ ግን እኔ እናንተ አብረን የምንሆንበት መንገድ እናመቻቻለን ብለዋለች ማለት ነው። ከዛም እንግዲህ ሮባ ሂዶ ምንድነው ያለው ለአድናን እኔን እኮ ሉዋናን ታፈቅረኛለች፣ እኔ ማፈቅራታለሁ ይለዋል። ምን እኔን እኮ አፈቅራለሁ ብላኛለች ሲለው እኔን እኮ አፈቅራ ወንድሜ በቃ ላንተ ይሁን ብሎታል ማለት ነው። አፈር ብላና እንጂ አንተ እኮ እኔ አንተ ያስከውን ሁሉ ነው እኮ መያዝ የምፈልገው እንጂ አፈር ብላ ምናምን እያለ ነበረ ማለት ነው። ከዛም በመጨረሻ እንግዲህ ሮባ የሚፈልገው አድናን የነካውን ነገር ሁሉ መንካት ነው፣ ወይም ደግሞ አድናን የያዘውን ነገር ሁሉ መያዝ ነው የሚፈልገው ማለት ነው። እኔ የምፈልገው አንተ የነካውን ሁሉ መንካት ነው እንጂ ሲለው ከዛ አንተን እኮ ወድጄሃለሁ እያለችው ነው እና እንዴት አድርጌ አንተን ላገናኝህ እንዴት አድርጌ ልተውል ምናምን ሲለው እንደ አንተ ሆነና እኔ እኮ ሚስት ያለኝ ልጅ ያለኝ ሰው ነኝ እንዴት አድርጌ ልጣው ልጆቼን እንዴት ማጣት እችላለሁ ምናምን ሲለው ድሮስ አትሄለ ይለዋል ማለት ነው። ምን ይላል? ከዛ እና እንዴት ላድርግ ብለህ ነው? እኔማ ወድጃታለሁ በጣም ጥሩ ልብ ነው ያላት ምናምን እያለ ነበረ። ከዛም እንግዲህ ከተኛችበት ሄዳም እንግዲህ ማሪና ማለት ነው ሜሪን እንግዲህ ሄዳ ከተኛችበት ሉዋናንን አንቃታለች ማለት ነው። ከዛም በኋላ እረፊ ስትላተይ እረፊ ከህይወት ውጭልኝ ስትላት አልወጣም አንቺ ከባልሽና ከባል ወንድም ጋር ስትማግጭ ምንም ያልመሰለሽ እኔ ስማግጥ ወይም ደግሞ እኔ እንደፈለግኩ ሲሆን ምን አንጨረጨረሽ እያለቻት ትገኛለች ማለት ነው። ከዛ ግን አንቺ ግን አይቀፍሽም ከባልሽ ጋር ከባልሽ ወንድም ጋር እንደዚህ ስትሆኝ ትንሽ እንኳን እንደው አይከብድሽም ስትላት
እሱ አይመለከትሽም የኔ ህይወት ነው ትላታለች። እኔም አይመለከተኝም ስላንቺ ሁለተኛ እንዳትጠይቂኝ ትላታለች። እዚህ ቤት አባርሻለሁ እገልሻለሁ ስትላት አትገይኝም እናያለን እስኪ ምን እንደምታመጪ ምን ልታደርጊ ነው አንቺ ደግሞ ምን አባሽ ልታመጪ እናያለን አንቺን እና እሱንም አሳራላችኋለሁ መቼም ቢሆን አለቃችሁም እንደዚህማ እንደቀለዳችሁበት አትቀሩም እህቴን የት እንደጣላችኋት አለቃችሁም እያለች እንግዲህ እየዛተችባት ነበረ ማለት ነው። ከዛም በመጨረሻ ላይ እንግዲህ ሮቤልም ደግሞ እኔን ወዶኛል ምንም ማድረግ አይቻልም እንግዲህ አንቺን አይፈልግሽም ሮቤል በጠበሽም አትሰችው ብትጠብሽም አትሰችው ስትላት እሱን እናያለን አብረን አለቻት እና እንግዲህ ከዛም በኋላ ወደ ክላሱ ልትገባ ስትል አድናን አገኛት። የት ልትሄጂ ነው ሲላት ወደ ክላሱ ልገባ ነበረ ትለዋለች። አይ በቃ የአብርሃምና የሳራ ያደርግላችሁ በጣም ደስ ብሎኛል ፍቅራችሁን ያዝናላችሁ ምናምን ሲል አልገባኝም ንገረኝ ምንድነው አስረዳኝ ስትለው ደስ ብሎኛል የፈለግሽ ሁሉ እንዲሟላልሽ ነው የምፈልገው ምናምን ሲላት ምንድነው አልገባኝም አሁንም እርግጣ ደስ የሚል ነገር አልተሰማኝም አስረዳኝ ትለዋለች ማለት ነው። ከዛም በኋላ እንደምታፈቅረው ሮቤል ነገረኝ እንዳጨርሰው አድናን እንዳጨርሰው ትልና ታስቆመዋለች። ከዛ እሱ ምንድነው ከሁለታችን ላይ እየቀለደችብን ነው ወይንስ ምን እየሆነች ነው ልጅቷ አልገባኝ ምናምን ብሎ ተጠራጠረና በቃ እሺ ግቢ ሲላት እሺ ብላ ትገባለች ማለት ነው። ከዛም በመጨረሻ ላይ እንግዲህ መጀመሪያ ሜራን ማለት ነው አድናንና ሉሃናን ሲተቃቀፉ ደርሳባቸዋለች ማለት ነው። ጎሽ ጨራሽ ብራቦ ትላታለች ማለት ነው። ከዛም በኋላ ምን የምታወሪው ብራቦ የምትይው ምንድን ነው ምንስ ብናረግ ምንድን ነው ብላ እንግዲህ ተጣልታታለች። በጥፊ ማጩላታለች። አንቺ አለሽ አይደል ከሁለት ወንድ ጋር የምትፋድ ስትል እሷንም እሱንም እንግዲህ በጥፊ መተታቸው ሄዳለች ማለት ነው። ከዛም እንደኋላ አድናን እንግዲህ ይቅርታ በእኔ ስም ተመታሽ አይደለ ይቅርታ ስትለው ምንም አይደለ አንተ ግን ደህና ነህ ምናምን ብለዋለች። ከዛም እንደዛ ብለው ነው እንግዲህ ሁሉ ካለፈ በኋላ ነው ሄዶ ሂጂሽ ግቢ ሲላት ገብታ እያወራቸው የነበረና እኔ አንተን እንደወድህና እንዳምነህ ካደረገች ስልኩ መጀመሪያ ያያል። ምክንያቱም መጀመሪያ ሪከርድ ታደርገኛለች ብሎ ተጠራጥሮ ነበረ ማለት ነው ሮቤል ተጠራጥሮ ነበረ። ከዛም በመጨረሻ እንግዲህ እሺ በቃ ሂጂሽ ግቢ ሲላት እሺ ብላ ገብታ እያወሩ ነበረ ከሮቤል ጋር እና አንተ በጣም ጠንቃቃ ሰው ነህ፣ በጣም ደግሞ ብልጥ ነህ፣ ሁለታችንም አንድ አይነት ሰዎች ነን፣ አንተ በጣም ጠንቃቃ ሰው ነህ፣ መጠራጠርህን ወድጄልሃለሁ፣ በዚህ ልክ ግን ባትጠራጠረኝ መልካም ነው፣ ግን ለእኔ ግልጽ ብትሆንልኝ ደስ ይለኛል፣ ምክንያቱም ለእኔ ግልጽ ስትሆንልኝ ነው አንተንም እኔ ማመንም እና እንትን ማለት ያለብኝ እና አንተን ካለ እንዴት ማወቅ እችላለሁ ዝቅ ከሆንክብኝ ምናምን ትለዋለች። ለወደፊት እንድታውቂኝ ይሆናል ችግር የለውም ታውቂኛለሽ ምናምን እያለ እያወራት ነበረ። በፊቱ ታውቂኛለሽ ምናምን እያላት ነበረ። ከዛም እንግዲህ አድናን ለሚራን ደግሞ ሚራን በጣም ደስ ብሎኛል ይላታል። ምን ነው ደስ የሚልህ ሲላት ሮቤል እኮ ሉሃናን እንደምታፈቅረው ነገረኝ አላት። ምን ስትለው ከስች ልጅ መጠበቅ አለብን ሮቤልን ከዚህ ልጅ መጠበቅ አለብን፣ ጭራሽ ይቺ ልጅ ካጠገቡ መሆን የለባትም ትለዋለች ማለት ነው። ከዛ በኋላ እንዲ አንቺ ምንድን ነው እንደዚህ ያስደነገጠሽ ምን አስደነገጠሽ ይላታል ማለት ነው። ይቺ መሰሪ እኮ ናት ነው የምልህ እንዴ ምን አስደነገጠሽ እሱ እኮ ህፃን አይደለም ሆነሽ ነው ይላታል ማለት ነው። ኖ ከሮቤልማ ይቺ ልጅ መጠጋት የለባትም ይቺ ልጅ ክፉ ናት እኮ ነው የምልህ አድናል ሰማይ ከሆነ ሰማይ ትለዋለች ማለት ነው። ኖ እሱ ይጋቡ እንጂ ሁለታቸውንም አጋብተን ቤት እንከራይላቸዋለሁ ወደ ውጭ ይወጣሉ። በጭራሽ ማነው ደግሞ ስም ይወጣ እኔስ ብላ ሩፍ አላለችም። ኧረ በስመ አብ ታጋልጠኝ ነው እኔስ ትለዋለች ማለት ነው። እንዴ አንቺስ ምን ይላታል ማለት እንዴ ለምደነዋል ብዬ እኮ ነው እንዴት ለምደነዋል ብዬ እንዴት ይሄዳል የሚገርምሽ አሁን ራሱ እያወሩ ከክላስ ነው ያሉ ብሏታል ማለት እንዴ እኔ እጃቸዋለሁ ነው ሄደሽ አታያቸውም አንቺ ምን ቤት ነሽ ቆይ ምንድነው ለምንድነው የምትሄጂው አንቺ ምንድነሽ ቆይ ፍቅራቸውን ለምን እንደፈለጉ አይሆኑበትም አንቺ ምን ቤት ነሽ ብሏታል ማለት ነው። አንቺስ ትጎዳዋለች እኮ ነው የምልህ በጣም ሰው መሰሪ ናት ትጎዳዋለች ትለዋለች ማለት ነው። ከዛ አትጎዳውም እኮ ነው የምልሽ ረፊ አትጎዳውም በጣም ተዋደዋል እሱም ወዷታል እሱ ወዷታል ወድጃታለሁ ብሎኛል እሷም ቢሆን ወደዋለች ይላታል ማለት ነው። ከዛ በቃ ሚራን እንግዲህ ነቀለች ማለት ነው። ሚራ በጣም ተናደደሽ ነቀለሽ አንቺ ቆይ ምን አናደደሽ አልገባኝም ለምንድን ነው የምትናደጁ ይላታል ማለት ነው። ከዛም በመጨረሻ ላይ እንግዲህ የሚገርምሽ አሁን ከክላስ ነው ያሉ ስትል እሺ ብሎ ሂጅሽ በቃ ቢያስልያቸው ብላ ትሄዳለች ማለት ነው። ልክ ስትሄድ እየተሳሳሙ ደረሰች። ምን ውጭ እኮ ነው የምልሽ አንቺ ውሻ ውጭ
ምን እየወሽ ነው ሴትዮ? አይደብሽም እንዴ? ደህና ሙድ ላይ እያለን የምትሽቋቆረፈድሽን ብላ ተርፍ ከዛ በኋላ ምን ከዛ በቃ ተናደደች። ውጭ እኮ ነው የምልሽ ምናምን ብላ ወጣቻት። ከዛ እሱን ሳም አድርገው ወጣት ትብላለች ማለት ነው። ከዛ ስማው ስትወጣ እንግዲህ እሱም ዝም ብሏታል። ከዛ እሷም ደግሞ እንዴ አንቺ እንደምታስበው አይደለም ረፊ ከወጥመዴ እያስገባዋት እኮ ነው የምልሽ ይላታል። እና እንዳፈራችሁ እያስፈራራችኝ ነው ባንተ እኔ አንተን እቀማሃለሁ እያለች እያስፈራራችኝ ነው እኔ አንተን እያስቀማሃለሁ እያለች እያስፈራራችኝ ነው። እኔ ደግሞ አንተን ማጣት አልፈልግም። ከፈለገች እሱን እንደፈለገች ታደርገው፣ አንተን ግን ማጣት አልፈልግም ትለዋለች ማለት ነው። ከዛም በመጨረሻ ላይ እንዴ እኔም እኮ አንቺን ማጣት አልፈልግም፣ እቺ ደግሞ ትጨቃጨቃለች ብላ ትኝኝ ነው የምትል ምናምን አላለም። ካሁኑ ትጨቃጨቀኛለች እንዴ ምን አድርግ ነው የምትለኝ ምናምን ብሎ እንግዲህ እየተናደደ ነበረ ማለት ነው ሮባ። በጣም በሚያናደድና በሚገርም ሁኔታ ግን ሮባ ሁለቱንም አይወዳቸውም። የሚፈልገው ምንድነው ሮቤል የያዘውን ነገር ሁሉ መቀማት። በቃ የሱ አንድና አንድ ምንድነው አማራጩ ሮቤል የነካውን ነገር ሁሉ መንካት። በቃ ሮቤል የነካካተውን ነገር ሁሉ መያዝ ነው የሱ አላማ ማለት ነው። ምክንያቱም መበቀል የፈለገው ሮቤልን ነው። አንተ ጅል፣ አንተ ያስከውን ነገር ሁሉ ነው መቀማት ምፈልግ። ቤቱን ራሱ ገና አሸጠዋለሁ፣ ቤቱን ገና እንትን አደርገዋለሁ እያለ እንግዲህ ጉድ እያለ ነበረ። ከዛም በመጨረሻ ላይ ሰማ እኔ ጋር ትሄዳለህ አትሄድም ትለዋለች። የት ነው የሚሄደው ይላታል። በቃ መሄድ አለብን፣ ሰርተን ጥረን ግረን እንበላለን፣ እንቀየራለን፣ እዚህ ቤት መውጣት አለብን፣ ወደ ጉድጓድ እየገባን ነው ትለዋለች ማለት ነው። ወደ ጉድጓድ አልገባንም፣ ገና ሀሳቤን መቼ አደረኩ መቼ ጨረስኩ ይላታል ማለት ነው። ደግሞ እንደዚህ አትበሳጭ፣ ለልጁ ሲባል የግድ መረጋጋት አለብሽ ይላታል ማለት ነው። ኧረ እባክህ አሰብክልኝ ማለት ነው። የምን ልጅ ነው ትለዋለች ማለት ነው። እየነገርኩሽ ነው፣ ስነ ስርዓት ያዥ፣ እርግዝና ውስጥ ምናምን ይላታል። የምን እርግዝና አትቀልጂ፣ እኔ እርግዝ አይደለሁም። ምን? እኔ እርጉዝ አይደለሁም አትቀልጂ ነው የሚልሽ ሲላት፣ አሁን ዋሽቻለሁ እርጉዝ አይደለሁም ትለዋለች ማለት ነው። እንዴት ማለት ለታ? አሁን ዋሽቻለሁ እርጉዝ አይደለሁም፣ በቃ መሄድ አለብን አልቆ መሄድ አለብን፣ ምክንያቱም እኔ እርጉዝ አይደለሁም ብለዋለች ማለት ነው። እስካሁን ድረስ ያውቄ ነበረ እርጉዝ ነኝ ስለሄ ነበር፣ አሁን ግን እውነቱን ወቅ እኔ እርጉዝ አይደለሁም ስትል አድናን ከፍቶ ግብታል። ሚራን አታረጊውም፣ ሚራን አታረጊውም ብዬሻለሁ አታረጊውም ሲላት፣ እውነቴን ነው አርጌዋለሁ፣ እኔ እርጉዝ አይደለሁም፣ ልጅ የሚባልም በሆዴ ውስጥ የለም፣ አላረገዝኩም ስትለው ሚራን ምጥታለ አምራን ምጥሱ ማን ነበር ስሙ አድናን ምጥታለና ምን ብሏት ተረፈ። ለሁሉን ነገር ሲያወሩት የነበሩትን ሲጫወቱ የነበሩትን ነገር ሁሉ ሰምቷል ሚራ አድናን ማለት ነው። ከበራፉ ሆኖ ሲያወሩት የነበሩትን ነገር ሁሉ ሰምቷል። ምክንያቱም እንዲሰማ ትፈልጋለች። ከዛም በመጨረሻ ላይ እንግዲህ አድናንም እንደምታዩ ገብቶ ደንግጦ ምናልሽ ብሎ ደንግጧል። ከዛ እንግዲህ ክርር ብላ ቀርታለች ማለት ነው። እሱም ፍጥጥ ብሎ ደንግጠው ቀርተዋል ማለት ነው። ከዛ እሱ ምንድነው የሚለው ይቺ መሰሪ ይቺ ውሸታ እኔ እኮ አርግዣለሁ እርጉዝ ነኝ ስትለኝ እኔ እኮ ለወንድ አጎት ለታረገኝ ነው እያልኩ ነው እኮ እንደዚህ መንከባከባት ይቺ ቡዳ አስወጣልኝ እኮ ነው ብለው ሚራን ሊያስወጣት ይገላታል። እንዴት ብሎ ይገልግል? እንዴት አባቱ ብሎ ይገልግል? እንግዲህ አስቡት። ለሚራንም እርጉዝ ነኝ ብለዋለች፣ ለአድናንም እርጉዝ ነኝ፣ ለአድናንም ያንተ ልጅ ነው ብለዋለች፣ ለሚራንም ያንተ ልጅ ነው ብለዋለች። እንግዲህ ሁለቱንም ስታተረማመስ ቆይታ ጉዷ ተጋለጠ ማለት ነው። አትገረሙ? ላይክ